ላይ እንግዲህ ሄለን አግተዋታል። ሄለን እንግዲህ ታግታለች። እውነቱን እናገራለሁ በማለት ለሰላም እንዲሁም ደግሞ ለብሌን ለመናገር ስትሞክር ቃልና በኃይሉ መጥተው አፍነዋታል። ካፍኗትም በኋላ እንግዲህ በርጋ ተለጠፋ ስትሰማ አይተዋት። በተለይ ደግሞ ብሌን ምን አለ እያለች እየተጸጸች ነው። ምክንያቱም ያኔ ወደ ክፍሌ መታ ልትነግረኝ የነበረውን ነገር ብትነግረኝና በአዳምጣት የሚያክል ነገር አይቆጨኝም፣ እንዲሁም ደግሞ ምንም ነገር አልሆንም ነበረ እና ምንድነው ልትነግረኝ የነበረ በማለት አሁን በጣም እየጸጸታትና እየቆጫት ነው ያለ። እናም አፏን አፈነቻት ማለት ነው። ቃል ብሌን እናትሽ ሰላም ናት እያለች እንኳን ስትጮህ በቃ መስማት አልቻለችም። ልግባ እያለ ከራሷ ጋር መጠራጠር ነበረት። እየተጠራጠረች ነበር። ሰው እዛ ጋር ብትገባ ጥሩ ነበረ። ገብታ ምን እያደረግሽ ነው ቃል ልቀቂያት ብላ ብትነግራት በእርግጠኝነት ትነግራትም ነበር ብዬ አስባለሁ ሄለን። ከዛ በተጨማሪ ደግሞ እዚህ ጋር ሄለን የተሸወደችው ነገር ቃል እዛ ፍራሽ ላይ ወይም ደግሞ ሶፋ ላይ ተኝታ ሳለ ይቺ ሰላም ናት ወይስ ማናት ብላ አረጋግጣ አለማየቷ በጣም ጎርቷታል። ሰው ሁሉን ነገር ነው የነገረቻት። በእርግጥ ቃል ጠርጥራ ነበረ እና ሁላችንም ግምታችን ቃል ናት እዛ ፍራሽ ላይ እንዲሁም ደግሞ ሶፋ ላይ እየተኛችው ብለን ነበር። ግን ቃል መሰሪ ናት። የሚገርማችሁ ነገር ምክንያቱም የእናቷን ሻርፕ ለብሳ እሷን በቀላሉ ነው የሸወደቻት። በእርግጥ እንግዲህ ሳሚ አስጠንቅቋት ነበረ፣ ለማንም እንዳትናገሪ ብሏት ነበር። ሰው አሁን ሄለን ገና ለገና ለብሌን ብላ ራሷን መስዋዕት እያደረገች ነው። እንደገና ደግሞ እንዳትናገር የተባለችውን ሚስጥር ራሱ ተናግራለች። ከዛ በተጨማሪ እንግዲህ እሷ ያደረገችው ነገር እኔ ባለውለታዬ ነች ብላ ነው። ከጥሩ ሀሳብ በመነሳት ነው እንጂ በመልካም ነገር ስላየችው ነው እንጂ በሌላ ነገር አይደለም ማለት ነው። ከዛ አሁን ሳሚ ምን ሊያደርግላት ይችላል? ሊያግዛት ይችላል ወይስ ደግሞ ይህን ሚስጥር አውቀው ከዛም በተጨማሪ እርዳታ ለማድረግ ይሞክራል? እና አሁን ላይ ሄለን እኔ በቀል አለብኝ እያለች ነው። በተጨማሪም እንግዲህ ዳግምን ሄዳ የቃል ፍቅረኛ እንድትሆን እፈልጋለሁ ብላም በድፍረት ጠይቀዋለች። ለራሴ ጥቅም ስል አይኔን አጥቤ በጨው መጥቻለሁ፣ እናም ልታገዘኝ ይገባል። አሁን ላይ ሄለን በጣም ከባድ ችግር ውስጥ ናት በእኔ ምክንያት። ስለ እናት የምታውቀው ትልቅ ሚስጥር አለ፣ ነገር ግን ልትነግረኝ ነበርና በኃይሉና ይች ቃል የተባሉ ሰዎች የት እንዳገቷት አላውቅም እና ብዙ ነገሮችን ማድረግ እፈልጋለሁ፣ ማወቅ እፈልጋለሁ። ስለዚህ አንተ ማስመሰል አለብህ። ያው በዛ ላይ ደግሞ ቃል እኔ እናንተ እንደተለያየን እንዲሁም ደግሞ እንደተጣላን ስለምታውቅ አሁን ላይ አንተ ፍቅረኛ ነኝ ወይም ደግሞ ፍቅረኛሞች እንሆን ብለህ ብትነግራት ኑሮ ይህ ነገር በጣም ስኬታማ ይሆንልናል እቅዳችን። ስለዚህ ከአብረሃቱን የሚል ሀሳብ ሰጥተዋለች። እሱ በጭራሽ ይህን ነገር አላደርግም እያለ ከራሱ ጋር በጣም ጥያቄ ውስጥ ገብቷል። እንዲሁም ደግሞ ለእኔ ስትል አድርግ እያለችው ነው። ታዲያ ይህንን ነገር ዳግም የሚያሳካውና የሚያደርገው ይመስላችኋል? ምክንያቱም አሁን ላይ እሱ ብሌን ነው የሚወዳት የሚያፈቅራትም ሰው፣ ግን ለእሷ ሲል ብዙ ነገር ያደርጋል። በእርግጠኝነት አሁን ቃል እንዲና አንቺ ፍቅረኛሞች እንሁን ብሎ ቢነግራትም እንኳን እሷ ከመተኛት እንዲሁም ደግሞ አብራ የፍቅር ጊዜ የሚባሉትን ከማሳለፍ እና ከማድረግ ከመተግበር ውጭ ሌላ ነገር ልታስብለት አይችልም። እሱ ደግሞ ይህን ነገር ከከለከላት ምክንያቱም ተልእኮ እንደሆነና የዛች የብሌን እቅድ እንደሆነ ትደርስበታለች። እቅዳቸው ከተደረሰ ደግሞ ከሸፉ ማለት ነው። ሰው ሁሉን ነገር በአንድ ጊዜ ማሳካትም አይችሉም እና ምን ማድረግ አለባት? በሌላ በኩል እንግዲህ አሁን ላይ ዳግም ያች ፀሐይ የምትባለው እንግዲህ የገኒ ጎረቤት በኃይሉ ጆሮ ጠቢ እንደሆነች አውቋል። ይህም መሆኑ በጣም ጥሩ ነው። ሰው እንደ ብሌን አልሆነም። የጠረጠረውን ነገር እንግዲህ ተከታትሎ ፊት ለፊቷ መጥቶ እስከ ማስደንገጥ ደረጃ ደርሷል እና በጣም ኃይለኛ የሚባለውን ሚስጥር ለበኃይሉ ልትነግረው ስትልና ያስቆማት። በእርግጥም ባይከታተላት እና ከዛ አካባቢ አንቺ የእናቴ ጓደኛ አይደለሽ ሰው እዚህ ጋር ምን ትሰሪያለሽ ብሎ ሲጠይቃትና ሲያፋጥጣት ከበኃይሉ ፊት ለፊት አዎ እኔ ታምቦ ስለነበረ ልጠይቀው መጥቻ ነው እና ደግሞ የስራ ባልደረባ ነኝ ብላለች። ሰው እዚህ ጋር ፀሐይ የተሳሳተችው ነገር የስራ ባልደረባ ነኝ ከሱ ጋር ነው የምሰራ ምናምን ስትለው ዳጊ በጣም ጠረጠረ። እርግጠኛም ሆነ ሰው እሱ ጋር ቢሮ የምትሰራ ከሆነ እኮ በቃ ይች ልጅ የኛን ሚስጥር እያንዳንዱ ነገር ታውቃለች እና ብዙ ነገሮችን እንደምትሰራለት እና የእሱ ሰው እንደሆነች አረጋገጠ። ሰው የፀሐይ ስህተት እዚህ ጋር ነው። አብረን የምንሰራው አለቃዬ ነው ያለችው። አለቃዬ ነው እስከ ማለት ደረጃ ከደረሰች በኋላ እንግዲህ እውነት እንደሆነ እንዲሁም ጆሮ ጠቢ እንደሆነች እንግዲህ ደርሶባታል። እሺ በማለት እንግዲህ በኃይል እኮ የታመመው አስም ነው ይላታል። ሰው አስም ነው ያለት ምክንያት አንደኛ የሴትዮ የእውነት ልጠይቀው ነው የመጣች ወይስ ደግሞ ሌላ ነገር አላት ብሎ ስለጠረጠረ ነው ያላት። ከዛ እውነት ነው በቃ አስሙ ምናምን ብላ ስለ ህመሙ መቀባጠር ጀመረች። ግን እዚህ ጋር ደግሞ በጣም መሰሪ ነበረ በኃይሉ ሲያሳየት የነበረው ቁስሉ ነው። ሶ
በጩቤ እንደተወጋና ቀዶ ጥገና እንዳደረገ ሆዱን ያሳያታል። ወይኔ ጉዴ ምንድን ነው የሚቀበጣጥረው? ለካ አስም አይደለም የታመመው በማለት ከዳግም ፊት ለፊት በጣም መርበትበት ጀመረች። እንግዲህ በኃይሉም በአይን ቁራኛ ሲመለከታት ነበረ። ዳግም ልክ እንደዛው እሺ በማለት እንግዲህ ሁላቸውም በቃ እግዚአብሔር ይማር በማለት ወዲያውኑ እዛ አካባቢ መጥፋት ነው የፈለገችውና ሩጫ ጀመረች። በቃ ሰው ዳጊ የተታተላል ነበረና ፊት ለፊት ድቅነ ሲልባት ክውን ያለችው በጣም ነው የደነገጠችውና እንዴት መጣ ልጅ ምናምን ብላ ተንተባተበችበት። እሱም በደንብ አስጠንቅቋታል። ይኸውልሽ አንቺ የበኃይሉ ሰው ሆነሽ ወሬ ከጀርባችን እንዲሁም ደግሞ ከእናቴ ጋር ሆነሽ ወሬ እያመላለሽ ከሆነ እኔ ዳግም አይደለሁም። ምናልባት እስካሁን ዝም ያልኩሽ አንቺ የእናቴ ጓደኛ ስለሆንሽ እና አንቺ ደግሞ ትልቅ ሴትዮ ስለሆንሽ አክብሬሽ ነው። ግን በቀጣይ እንደዚህ የማደርግ እንዳይመስልሽ፣ ከጀርባሽ ያለውን ነገር እያንዳንዱ እስከማጣራ በትዕግስት ጠብቂ በማለት ዝቶባት ይሄዳል። ወዲያውኑ በኃይሉ ሲደውልላት ምን ነበር ልትነግረኝ የነበረው ብሎ ሲጠይቃት እንግዲህ አላውቅልም ያለችው ሰው ዳግምን በጣም ፈርተዋለች። ከበኃይሉ ይልቅ ዳግምን ነው የፈራችው። ምክንያቱም ውሸቷ በአንዴ ስለተጋለጠባት። ስለዚህ በኃይሉ አሁን ላይ ስለ ሳሙኤል ማወቅ የለበትም። ይሄ ነገር ጥሩ ነው። ለተወሰነ ጊዜ ዳግም እቅዶችን እንዲያራምድና እንዲያሳካ ያደርገዋል። በሌላ በኩል እንግዲህ ብሌን በጣም ትልቅ ስህተት ነው የሰራችው። ምክንያቱም ጓደኛውን እዛ ጋ እያንከራከረቻት እያየቻት እና ዝም ብላ በኃይሉ ወደ ሱቅ ሲልካት በቀላሉ መሄድ አልነበረትም። ምክንያቱም እንደዛ በቀላሉ ሲጠይቃት እንዲሁም ደግሞ ሲነግራት በጣም ነበር የሄደችው። አንገቷን በቃ ሊቆርጡ እኮ ትንሽ ነበር የቀረው። የበኃይሉ ግባት ማና ጭካኔ የተለየ ነው። የሚገርማችሁ ነገር እንዴ ምን አስቦ ነው እንደዛ ሲያንጓጓት የነበረው? ረረራ ያስብላል እንደወረረ ብቻ ግን ማለት ነው በቀላሉ እሺ ብላ መሄድ አልነበረባትም። ከዛ በተጨማሪ እንግዲህ እሷ እንደምንም ብላ ተሎ ተሎ ገዝቼ እንትኑን ተሎ እመለሳለሁ በማለት ነበር ወደ ሱቅ ሄደችው። ግን እኔ በእሷ ቦታ በሆን ምን አድርጋለሁ መሰላችሁ? በኃይሉ ብሩን ሲሰጠኝ ወደ ሱቅ ሂጅ ብሎ ከዛ በኋላ እኔ እሄድና የእሱ ግብት ሲልልኝ ተከታትዬ መግባት ስችል ነበረ በኃይሉን። እሷ እንደዛ ብታደርግ በቀላሉ ከሄለን ላይ ምን እንደተከሰተባትና ምን እንደተፈጠረ ማወቅ ትችል ነበር። ግን የእሷ ችግር ምንድን ነው? በቀላሉ ተሸወደችለት። በቀላሉ እንግዲህ በዚህ ብር ያለውን ነገር እያንዳንዱ ከገበያ ገዝተሽ ነይ፣ ምንም አንዲት 5 ሳንቲም ራሱ እንኳን መልስ አልፈልግም ያለው ሰው። ይሄ ማለት እንግዲህ ያን ሁሉ ነገር እስከምትገዛ እስከምትፈጽም እስከምትመርጥ የተባለችውን በብሩ እስከሚያልቅ እስከምትገዛ ስራቸውን ሰርተው እንዲሁም ደግሞ ሄልን መግደልም ከሆነ ማፈንም ማገድም ከሆነ ከዛ አካባቢ እንዴት አድርገው ማስወገድ እንዳለበት በቂ ጊዜ ነበራቸው። እናም ስትመለስ እንግዲህ ያንን ሁሉ ነገር ገዝታ የለችም። የሚያሳዝነው ነገር ግን የት አደረጓት? ወደ ቤተሰቦቿ አሳፈሯት ወይስ ደግሞ አንገትና እግሯን አፍነው ልክ ከዚህ በፊት እንግዲህ ሳሚን አስረው ሲያሰቃዩት እንደነበረ እንደዛ አድርገዋል ነው? ወይስ ደግሞ ለዛ እንግዲህ ጋርዱ ደውሎ አግታትና የፈለጋትን ነገር አድርጋት ብሎ ትእዛዝ ሰጦት ነው? ነገር ግን ብሌን ወደ ሱቅ ተመልሳ ስትመጣ ከዛ ቤት አልነበረችም። የሚያሳዝነው ነገር እናም እንግዲህ የት አድርጋችኋል ነው ብላ እንግዲህ ፊት ለፊት ሄዳ ለመጋፈጥ ስትሞክር አንቺ ልጅ ያላክምሽ አትንጠራሪ ሰው እንቁራሪት ነሽ እያለ በኃይሉ ሲያትም ነበር። ሰው በጣም ስጮባቸው ግን ቃል የእውነት ይች ልጅ ግን እንደው ሄልናት ብሌናት ወይስ ምንድናት? ሌላ ሰው ናት በእርግጠኝነት። እኔ አሁን እናቷ እንደቀማት ስታውቅ ምን ልታረግ ነው እንደዚህ ከባህሉ ላይ የጮኸችው? እያለች እንግዲህ በጣም ስትፈራና ስትጠረጥር እንዲሁም ደግሞ ስትደነግጥ ነበረ። እዚህ ጋር ጥንካሬነቷ በጣም ጥሩ ወይም ደግሞ ፉከራዋ ጥሩ ሆኖ ሳለ ወዲያውኑ ደግሞ በእናቷ በግኒ ሲያስፈራሯት ወዲያውኑ መልሳ ዝም አለች። ሰው አሁን ላይ እንትና ዳግም አልላት ሰው ምንም ነገር አያደርጋትም ምንም ብታሳድገኝም ብላ ፊት ለፊት ብትጋፈጣቸው አሪፍ ነበር። እንዲሁም ደግሞ ሰላም ወደዛ ቤት መጣ ሳለ ማድረግ የነበረባት ይኸውልሽ ሰላም ምነግርሽ ነገር አለ ብላ መናገር ነበረባት። ምንድን ነው ስትላት እንግዲህ ያው አለ አይደለ ሄለን የለችም ይህንን ነገር ልነግርሽ ነበረ ግን ምን እንዳደረጓት አላውቅም ብላ በኃይሉና ቃል እንዲነግሯት ማድረግ ትችል ነበረ። ይህ ማለት እንግዲህ ምንድን ነው እንዳትናገርባቸው ሄለን የት ናት ብላ ብትጠይቃት በእርግጠኝነት ሰላም እንዳታውቅ ወይም ደግሞ ሰላም የሆነ ነገር እንዳትሰማ በማለት ይነግሯትም ነበረ። ከዛ እነሱ ግን ምንም ነገር አላደረጉም። እሺ በማለት ጉዳዩን ይጨርሱታል ማለት ነው። እናም እንግዲህ ቃል በዛ ቅስፈት ስለ ሄለን ልታወሪ ነው ስለ ጓደኛ በማለት ነገሩን ቅልብስብስ አደረገችና ወደ ራሱ ሀሳብ አመጣችው፣ ወደ ራሱ ፍላጎት አመጣችው። ሰው በቀላሉ ተሳካላት ሀሳቧ። እናም ያለት አማራጭ እንግዲህ ዝም ብሎ መስማት ማዳመጥም ነበረ። ያሳዝናል። ከዚህ ጋር ብሌን በጣም የተሸወደችው ሰው መናገር ነበረባት እና እንደምንም ብላ ከዛ ወጣች እያለቀሰች። ከዛ ወደ መኝታ ክፍሏ ሄዳ እንግዲህ መነፋረቅ ነው ያዘችው። ወይኔ እያለች እንግዲህ መለቃቅስ የጀመረችው ሰው እንግዲህ ጥፋቱ የሷ ነው።
ምክንያቱም በሰዓቱ ሄለን ልነግራት ነበር ሰፍ ብላ በደስታ ጥርስ በጥርስ ነው ስትሄድ፣ እሷ ግን ምንድን ነው የመለሰችላት? በጣም ጩሃ ነው የመለሰችላት። ሰው አንቋሻ ምናምን ሰው እንደዛ ባታረጋት ኖሮ ይሄ ነገር ባልተፈጠረ። ግን አሁን ዋናው ጥያቄ ሄለን ምን አድርገዋል ነው የሚለው በጣም አሳሳቢና አንገብጋቢ ነው። ምናልባት እንግዲህ ሳሚ ሊደርስላት ከቻለ በጣም አሪፍ ነው፣ ያድናታል ብዬ አስባለሁ። ካልደረሰላት ደግሞ ብሌን በምን ሁኔታ ልታድናት አትችልም። ብታገኛትም እንኳን በእርግጠኝነት እንዳትናገር ብለው በጣም ደብድበዋት አስፈራርተዋት ወይም ደግሞ ገለዋትም ሊሆን ይችላል። እንግዲህ አይታወቅም። ወይም ደግሞ በጣም ብዙ ገንዘብ ሰጥተው ልክ ከዚህ በፊት ሰላም እንደሸወዷት በወይዘሮ አስቴር ምክንያት ከቤት ውስጥ አባረዋትም ሊሆን ይችላል። እና መጨረሻቸው ምን ይመስላችኋል? የት ትገባለች ሄለን?